ቪዲዮ ቱቶሪያላችን ደግሞ የምንመለከተው ስለ ዳታ ክሊኒንግ ነው። እንዴት አድርጋችሁ ዳታችሁን ክሊን ማድረግ እንደምትችሉ በዛሬ ቪዲዮ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በመጀመሪያ የምንመለከተው በዚህ መልኩ ስም ከተሰጣችሁ እንዴት አድርጋችሁ ፈርስት ኔም በሉት ወይ ደግሞ ላስት ኔም እንዴት አድርጋችሁ በቀላሉ መንገድ ኤክስትራክት ማድረግ እንደምችሉ ላሳያችሁ። አሁን እዚህ ጋር ልምጣና እኔ አቤል ብዬ ልጻፍ ኢንተር ሊበልና እዚህ ጋር መጥቼ ኤም በሚነካበት ሰዓት በዚህ መልኩ ሙሉ ስም ዘርዝሮልኛል ማለት ነው። ስለዚህ እኔ ምን አደርጋለሁ ማለት ነው፣ እዚህ ጋር መጥቼ ኢንተር በሚልበት ሰዓት የተቀረው በዚህ መልኩ ይሞላዋል ማለት ነው። ኦኬ ይሄን ግን አልፈልግም የምትሉ ካላችሁ ደግሞ ምን እናደርጋለን ማለት ነው፣ እዚህ ጋር እንምጣና አቤል ብለን እንጽፋለን። ከዛም በኋላ ወደ ኪቦርዳችን በመሄድ ኮንትሮል ፕላስ ኢ በምንጫንበት ሰዓት ፈርስት ኔም በዚህ መልኩ ኤክስትራክት አድርጎ ያወጣልናል ማለት ነው። ሌላው ደግሞ ላስት ኔምም ከተፈለገ ምን እናደርጋለን፣ እዚህ ጋር መተን ጌታቸው የሚለው ስም እንጻፍና ከዛም በኋላ ምን እናደርጋለን፣ እዚህ ጋር ደግሞ መተን ተስፋዬ በምንልበት ሰዓት ኢንተር ካል በዚህ መልኩ ምን ያመጣልናል፣ ላስት ኔምን ኤክስትራክት አድርጎ ያመጣል። ሌላ ደግሞ ካልፈለጋችሁ የመጀመሪያውን ብቻ ጌታቸው የሚለውን ብቻ ጽፋችሁ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኢ በምትጫኑበት ሰዓት በዚህ መልኩ ኤክስትራክት አድርጎ ያመጣላችኋል ማለት ነው። ሌላ ደግሞ እዚህ ጋር ላሳያችሁ የፈለኩት እነዚህን ቁጥሮች ወደ ፐርሰንቴጅ መቀየር ነው ተፈለጉ 25%፣ 32% በማለት ነው። ስለዚህ ይሄ ነገር እንዴት እንደምትቀይሩ ላሳያችሁ። አሁን እቺ ነገር ምን እናደርግ መሰላችሁ፣ እንዲህ እናደርግና ቁጥር ኮፒ አድርገን እንያዝ። ከዛም በኋላ ይሄን ቫልዩ በዚህ መልኩ ሴሌክት እናደርግና ራይት ክሊክ አድርገን እዚህ ጋር ፔስት ስፔሻል የምትላለች ከዛ እዚህ ውስጥ እንገባና እችን ፔስት ስፔሻል የምትለው እንንካ። አሁን እዚህ ወደዚህ እንወስዳትና ምን እናደርግ መሰላችሁ፣ አሁን ይሄንን ዲቫይድ የሚለውን እንጥራ 100 ኮፒ አድርገን አይደለ፣ ከዛ ኦኬ እንላለን። ከዛም በኋላ እዚህ ጋር መተን ምን ማድረግ ብቻ ነው፣ እችን የፐርሰንቴጅ ምልክት ነው አይደለ፣ እችን በመነካበት ሰዓት በቀላሉ መንገድ ወደ ፐርሰንቴጅ ቀይሮልናል ማለት ነው። ይሄ አንደኛው መንገድ ነው። ኦኬ ይሄን ባክ እናደርግና ደግሞ እንዴት አድርጋችሁ በሌላ መንገድ ደግሞ ወደ ፐርሰንቴጅ እንደምትቀይሩ ላሳያችሁ። እቺ ቁጥር 1% አለች አይደለ፣ ከዛ እዚህ ጋር ኮፒ እናደርጋት። ከዛም በኋላ በዚህ መልኩ እነዚህ ቁጥሮች ምን እናደርግ፣ እንደዚህ ሴሌክት እናደርግና ራይት ክሊክ አድርገንበት እዚህ ጋር ፔስት ስፔሻል የምትላለች እዚህ ጋር መተን ፔስት ስፔሻል ውስጥ እንገባለን። ከዛም በኋላ ምን እናደርጋለን፣ ኦፕሬሽን ማድረግ ገብተን ማልቲፕላይ እንልና ከዛ ኦኬ ማለት ብቻ ነው። ይኸው አሁንም እነዚያን ቁጥሮች በቀላሉ መንገድ ወደ ፐርሰንቴጅ መቀየር ችለናል ማለት ነው። አያችሁ፣ በሁለት መንገድ አንድን ቁጥር ወደ ፐርሰንቴጅ መቀየር ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር የተፈለገው እዚህ ጋር ባዶ ቦታ አለ፣ እዚህ ጋር ባዶ ቦታ አለ፣ እዚህ ጋር ባዶ ቦታ፣ እዚህ ጋር ባዶ ቦታ አለ። ስለዚህ የተፈለገው እንዴት አድርገን በቀላሉ መንገድ እነዚህን ባዶ ቦታዎችን ማጥፋት ወይ ደግሞ ሪሙቭ ማድረግ እንደምንችለው ነው። ስለዚህ አሁን አንድ በአንድ እንደ አጋጣሚ ደግሞ የእናንተ ዳታ በጣም በልክ ከሆነ አንድ በአንድ እየሄዳችሁ ከምታጠፉ እንዴት አድርጋችሁ በቀላሉ መንገድ እንደምታጠፉ ላሳያችሁ። ይህን ለማጥፋት ምን እናደርጋለን መሰላችሁ፣ በቀላሉ መንገድ እንደዚህ እናደርግና እንደዚህ አድርገን ሴሌክት ካደረግን በኋላ ወደ ኪቦርዳችሁ በመሄድ አንዳንዶቻችሁ የዴስክቶፕ የምትጠቀሙ ከሆነ ኤፍ5 ትነካላችሁ፣ ካልሆነ ደግሞ ምን ታደርጋላችሁ፣ ኮንትሮል ፕላስ ጂ ትነካላችሁ። ልክ ኮንትሮል ፕላስ ጂ ከነካችሁ በኋላ ጎቶ የሚል ትመጣለች፣ ስፔሻል ውስጥ እንገባለን። ከዛም በኋላ ብላንክስ የሚለው እንመርጥና ከዛ ኦኬ ማለት ብቻ ነው። ከዚህም በኋላ ሁለተኛ ዙር ላይ ምንድነው የምናደርገው፣ ወደ ኪቦርዳችሁ በመሄድ ኮንትሮል ፕላስ ማይነስ እንነካለን። ኮንትሮል ፕላስ ማይነስ ከነካም በኋላ አሁን ምንድነው እንዲጠፋ የፈለግነው እነዚህ ሮዎች ነው አይደለ፣ ስለዚህ ኢንተር ሮ እንዲያጠፋልን እንፈልጋለን። ከዛም በኋላ አሁን አረንጓዴ ነገሮች ሙሉ በሙሉ የሚጠፋ ይሆናል። ለምሳሌ ኦኬ ልብልና እንየው፣ በዚህ መልኩ አረንጓዴ የነበሩ ነገሮች ጠፍቶልናል ማለት ነው። እንግዲህ እንዲያርጋችሁ ብላንክ ስፔስን በዚህ መልኩ ማጥፋት ትችላላችሁ። ሌላኛው እንግዲህ እዚህ ጋር ደግሞ ምን አለ መሰላችሁ፣ እንዴት አድርጋችሁ ዱፕሊኬት ፋይል መለየት እንደምንችል ላሳያችሁ። እዚህ ጋር አሁን ይሄን ለማድረግ ምን እናደርጋለን፣ ይሄኛው ፋይል ሴሌክት እናደርጋለን። ከዛም በኋላ ደግሞ ኮንትሮል እንያዝና ይሄኛውን ወደ ላይ ከሳብን በኋላ ከዚህ ጀምሮ እስከታች ያለውን ምን እናደርጋለን፣ ሴሌክት እናደርጋለን። በሁለተኛ ደረጃ ወደ ሆም እንገባና ከዛ ኮንዲሽናል ፎርማቲንግ የምትላለች ሃይ ላይት ሴል ሩል የምትለው ውስጥ ገብተን ዱፕሊኬት ቫልዩ የሚለውን እንመርጣለን።
ከዚህ መሃል ምን አይነት ከለር እንዲሆን እንፈልጋለን? ለምሳሌ እኔ ዱፕሊኬት የሆነውን በየሎ ከለር እፈልጋለሁ። ከዛ ኦኬ እለዋለሁ ማለት ነው። ስለዚህ ዱፕሊኬት የሆኑ ፋይሎች በዚህ መልኩ ምን ሆነዋል ማለት ነው? ሃይላይት ሆኗል። ከፈለጋችሁ ማጥፋት ትችላላችሁ፣ ከፈለጋችሁ ደግሞ ማስተካከያ መስራት ትችላላችሁ። ስለዚህ እንደዚህ አይነት ኮሎማን ካላችሁ የተኞቹ ናቸው እርስ በርስ የሚመሳሰሉት የሚለውን ለመለየት ከፈለጋችሁ በዚህ መልኩ ማለትም መጀመሪያን ሴሌክት ታደርጋላችሁ። ከዛም በኋላ ኮንትሮልን ተጭናችሁ ትይዙትና ድጋሜ ደግሞ ይሄንን ምን ታደርጋላችሁ? ሴሌክት ታደርጋላችሁ። ከዛም በኋላ ወደ ሆም ትገቡትና ኮንዲሽናል ፎርማቲንግ የሚለው ውስጥ ከገባችሁም በኋላ እዚች ጋር መጣችሁ ዱፕሊኬት ቫልዩ የሚለው ውስጥ ከገባም በኋላ ምን ይመጣልናል ማለት ነው? ከዚህ ምን አይነት ከለር በምን አይነት ከለር ሃይላይት ላድርግልህ የሚለውን ከለር ትመርጡትና ከዚህ በኋላ እዚህ ኦኬ ካላችሁ በኋላ እሱ ምን ያደርግላችኋል? ሃይላይት ያደርግላችኋል ማለት ነው። ኦኬ ሌላኛው ነገር ደግሞ እዚህ ጋር እንዲህ አይነት ዳታ አለ። እንደዚህ አይነት ዳታ የተለያየ ፎርማት ነው አለውና እንዴት አድርጋችሁ ፎርማቱን ሪሙቭ ማድረግ እንደምትችሉ ላሳያችሁ። ይሄን ለማድረግ ምን እናደርጋለን? የመጀመሪያ ስራችን ዳታው ምን ማድረግ ነው? ሴሌክት ማድረግ ነው። ዳታችን በዚህ መልኩ ሴሌክት እናደርጋለን። ይሄው በዚህ መልኩ ዩኒክ ዳታ የሚለውን በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ሆም ውስጥ እንግባና እዚህ ጋር መተን ክሊር የሚለው ውስጥ ከገባን በኋላ ክሊር ፎርማት የሚለው ውስጥ ከገባን በኋላ በዚህ መልኩ የተዘበራረቀውን ዳታ ወደዚህ መልኩ ቀይረውልናል ማለት ነው። ስለዚህ በቀላሉ መንገድ ፎርማቱን ማጥፋት የምትፈልጉ ከሆነ ሆም ውስጥ ከገባን በኋላ እዚች ጋር ክሊር የምትለው ነክተ ነው ክሊር ፎርማት ካልን በኋላ ሙሉ ፎርማቱን በዚህ መልኩ ማጥፋት እንችላለን ማለት ነው። ኦኬ ሌላኛው ደግሞ ኤድሬስ አለ። እዚህ ጋር ኤድሬስ በዚህ መልኩ ተሰጥቷል። ለምሳሌ ቦሌ መድኃኒዓለም ፕላዛ አዲስ አበባ ሪጅን፣ እዚህ ጋር ደግሞ 17 ቀበሌ ፒያሳ ኤሪያ ጎንደር፣ እዚህ ጋር አማራ ሪጅን አዋሽ ባንክ ቢልዲንግ ሐዋሳ የሚባሉ ነገሮች አሉ። አሁን ምንድነው ተፈለገው? ቦሌ መድኃኒዓለም ስትሬት ነው፣ አዲስ አበባ ሲቲ ነው፣ ስቴት ደግሞ አዲስ አበባ ሪጅን የሚለው እንዴት አድርገን ማስቀመጥ እንደሚችል አሳያችኋለሁ። ተከታተሉ። ይሄን ለማድረግ እዚህ ጋር እንምጣና ምን እናደርጋለን? ኢኳል ብለን ይሄን እንሰጣለን። ከዛ እንዲህ ይሆናል። ከዛም በኋላ ደግሞ እዚህ ጋር እንምጣና ኢኳል ብለን አዲስ አበባ እንሰጣለን። ኢንተር እንላለን። ሌላ ደግሞ እዚህ ጋር እንምጣና ኢኳል ብለን ምን እናደርጋለን? ይሄን እንሰጣለን። ከዛ ኢንተር እንላለን። አሁን ከኛ የሚጠበቀው ምንድነው? በዚህ መልኩችን ሴሌክት ካደረግን በኋላ እስከ ታች እስከዚህ ድረስ እንትን ማድረግ ነው። በዚህ መልኩ ድራግ ማድረግ ብቻ ይጠበቅብናል ማለት ነው። ስለዚህ አሁን ደግሞ ምንድነው የምናደርገው መሰላችሁ? ይሄን በቀላሉ መንገድ ወደ አሁን በማል ያለው ስፔስ እንዴት እንደሚታጠፉ ነው ማሳያችሁ። ምን እናደርጋለን? ወደ ኪቦርዳችን በመሄድ ኮንትሮል ፕላስ ጂ ወይ ደግሞ F5 የሚባለውን ምን እናደርጋለን? ይነካለን። ከዛም በኋላ ስፔሻል የምትለውን ክሊክ እናደርግና ከዛ ብላንክስ የሚለውን ሴሌክት አድርገን ኦኬ እንላለን ማለት ነው። በዚህ መልኩ ብላንክ የሆኑትን ወይ ደግሞ ባዶ ቦታ የሆኑትን ምን ያደርግልናል ማለት ነው? ሴሌክት ያደርግልናል። አሁን ምን እናደርጋለን? ወደ ኪቦርዳችን እንመለስና ኮንትሮል ማይነስ እንጫናለን። ኮንትሮል ማይነስ በምንጫንበት ሰዓት እንደዚህ አይነት ነገሮች ይመጣልናል። ከዚህ ማለኛ ምንድነው የምንፈልገው? ወደ ላይ እንዲሄድልን ነው አይደል የምንፈልገው? ስለዚህ ሺፍት ሴልስ አፕ ነው የምንለው እንጂ ኢንተርሎካል ዳታውን ነው ይዞ የሚጠፋብን። ስለዚህ ምንድነው የምንመርጠው? ሺፍት ሴልስ አፕ የሚለውን እንመርጣለን። ከዛ ኦኬ እንላለን። አያችሁን? በቀላሉ መንገድ ቦሌ መድኃኒዓለም አዲስ አበባ ሪጅን በዚህ መልኩ አምጥተዋል። አያችሁ? በቀላሉ መንገድ እንዲያርጎ አስተካክለው አስቀምጦልናል ማለት ነው። በጣም ቀላል ነው ብዬ አስባለሁ። በመጀመሪያ ደረጃ ምን እንደምታደርገው ኢኳል ብላችሁ እያንዳንዱ ዳታ ትሰጡታላችሁ። ሴሌክት ካረጋችሁ በኋላ F5 ወይ ደግሞ ኮንትሮል ፕላስ ጂ ካላችሁ በኋላ ስፔሻሊስት ገብታችሁ ስፔስ የሚለውን ብላንክ ስፔስ የሚለውን ትመርጡትና ኦኬ ብላችሁ ትወጣላችሁ። ከዛም በኋላ እያንዳንዱ ብላንክ ስፔሱ ምን ያደርግላችኋል? እሱ ባይ ዲፎልት ምን ያደርግላችኋል ማለት ነው? ሴሌክት ያደርግላችኋል። ከዛም በኋላ እናንተ ኮንትሮል ማይነስ ትሉትና ወደ ላይ ሺፍት ሴልስ አፕ የሚለው ሴሌክት አድርጋችሁ በዚህ መልኩ መሰብሰብ ወይ ደግሞ ጥርት ያለን ዳታ ማስቀመጥ ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር እንደምታዩት ድግግሞሽ የሆነ ፋይል ይኖራል። አቤል ጌታቸው እዚህ ጋር አለ፣ እዚህ ጋርም አለ፣ ሜቢ ሜሮን እዚህ ጋር አለች እና የተደጋገመ ነገር አለ። ሳሙኤል እዚህ ጋር አለ፣ እዚህ ጋርም አለ። ስለዚህ ድግግሞሽ እንዴት እንደምታጠፉ ላሳያችሁ። ይሄ ነገር ለማድረግ ምን እናደርጋለን? የመጀመሪያ ስራችን በዚህ መልኩ ዳታችን ምን እናደርግ? ሴሌክት ማድረግ ብቻ ነው። በዚህ መልኩ ዳታችን ሴሌክት ካደረግን በኋላ ወዴት እንገባለን? ወደ ዳታ ታብ እንገባለን።
ወደ ዳታ ታብ ከገባን በኋላ እዚህ ጋር ሪሙቭ ዱፕሊኬት የሚለው ውስጥ ንግባና ይሄኛውን ሴሌክት ኦል የሚለው ሴሌክት ካደረግን በኋላ እዚህ ጋር መተን ኦኬ እንላለን። ልክኛ ኦኬ በምንልበት ሰዓት ፎር ዱፕሊኬት ቫልዩ ፋውንድ ኤንድ ሪሙቭድ 50 ዩኒክ ቫልዩስ ሪሜይን ይላል። ኦኬ እንላለን ማለት ነው። ስለዚህ አሁን ምንድነው የሚሆነው? ዱፕሊኬት የሆኑ ፋይሎችን ይጠፋሉ ማለት ነው። ለምሳሌ እዚህ ጋር ሜሮን ተስፋዬ ሴልስ ነው፣ እዚህ ጋር ፕሮኩርመንት ነው። ስለዚህ አንድ አይነት ዲፓርትመንት አንድ አይነት ስም ሊኖር አይችልም። ለምሳሌ ሜሮን ሴልስ ብሎ አሁንም ሜሮን ሴልስ ሊል አይችልም ማለት ነው። በቀላል መንገድ ምን አድርገናል ማለት ነው? ፊክስ አድርገናል ማለት ነው። ኦኬ እዚህ ላይ ደግሞ ምን አለ መሰላችሁ? እንዴት አድርጋችሁ ግሪን ሴልስ እንደምታጠፉ ማለትም ይሄ ግሪን ነገር ወይ ደግሞ አረንጓዴ ሴሉን ብቻ እንዴት እንደምታጠፉት ነው ማሳያችሁ። መጀመሪያ ስራ በዚህ መልኩ ዳታችን ምን እናደርጋለን? ሴሌክት እናደርጋለን። የሁለተኛ ስራ የሚሆነው ኮንትሮል ፕለስ ኤፍ እንጫናለን። ኮንትሮል ፕለስ ኤፍ ከተጫነ በኋላ ሪፕሌስ እንለውና እዚህ ጋር መተን ይሄ ነገር ካልመጣላችሁ ኦፕሽን ብላችሁ ታመጡታላችሁ። ብዙ ጊዜ አይመጣም። ስለዚህ እዚህ ጋር እንነካለን፣ ፎርማት የምትለው ውስጥ እንገባለን። ከዛም በኋላ የምን እንመርጣለን? ፎርማቱን እንመርጣለን። ከዛ ፊል ብለ የኛ ምንድነው አረንጓዴ ነው አይደለ? አረንጓዴን እንመርጣለን። ከዛም በኋላ ኦኬ እንላለን። ከዛም በኋላ ምንድነው የሚቀረን? ፋይንድ ኦል እንላለን። ፋይንድ ኦል ካልን በኋላ እዚህ ጋር ምን ያደርግልናል? አረንጓዴ ያሉ ያ ሁሉም ነገር ምን አለው? አረንጓዴ ያለው ሁሉም ነገር በዚህ መልኩ ሴሌክት ሆኖ መጥቶልን ከዚህ ወጥተን እዚህ ጋር ክሊክ እናደርግና ወደ ኪቦርዳችን በመሄድ ኮንትሮል ማይነስ እንጫናለን። ኮንትሮል ማይነስ በምንጫንበት ሰዓት ይሄኛው ግሪን ሴሉን እንዲያጠፋልን ስለፈለግን ምን እናደርጋለን? ኢንተሮ የሚለውን ሴሌክት አድርገን ይሄኛው ኦኬ እንላለን። አያችሁ አሁን በቀላሉ መንገድ አጥፍቶልናል ማለት ነው። እንዲህ አድርጋችሁ ማንኛውም ሴል የተለያየ ከለር ከተሰጠው በዚህ መልኩ ማጥፋት ትችላላችሁ ማለት ነው። በዛሬ ቪዲዮ እንዴት አድርጋችሁ ጽድት የሆነ ዳታውን ማዘጋጀት እንደምትችሉ በዛሬ ቪዲዮ አሳይቻችኋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ የተለያዩ ሰዎች ጋር እንዲደርስ ኮሜንት አድርጉት። ቻናሉን ደግሞ ሰብስክራይብ በማድረግ ሰፖርት አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።